እድል በስተመጨረሻ በተሰጣት የሀብል ታሪክ ይሄ ላንቺ ታሪክሽ ነው ብሎ አባባ የልጅነቷን የአንገት ጌጥ ሰጥቷት ነበር። ያንን ከያዘች በኋላ እድልም እጅግ በጣም ባልጠበቀችውና ባላሰበችው መንገድ ከባድ ነገር እየተፈጠረ ይገኛል። ወይዘሮ ገነት ያንን ሀብል በእጇ ያዘችና ይሄንን ሀብል ከየት ነው ያመጣሽው? እድል እውነታውን ተናገሪ፣ ከምልሽና ከምነግርሽ በላይ ይሄ ሀብል የሞተችው ልጄ የብሌን ነው። ስለዚህ ይሄንን ሀብል እውነት ማን ሰጥቶሽ ነው? ወይስ ወደዚህ ቤት የመጣሽው ተልኮ ኑሮሽ ነው እንዴ? ብላ አለቻት። አረ እባክሽ ማሚዬ ተረጋጊ፣ እኔ በፍጹም አንቺን ማስከፋትም ሆነ ማስቀየምም የሚባል ፍላጎትም የለኝም። ከምታዩና ከምታስቢው በላይ ግን አንቺን በጣም እወድሻለሁ። ምክንያቱም በሞተችው ልጅሽ እየሳልሽኝና በሞተችው ልጅሽ ጭምር እኔን አድርገሽ እያየሽ ነው። ምንም ቢሆን አንቺ በጣም ጥሩ ሴትና መልካም ሴት ነሽ። ስትከፊም ሆነ ይህን ያክል ችግር እንዲደርስብሽ በጭራሽ አልፈልግም ብላ ቀወጠችው። እንግዲህ እድልም እጅግ በጣም በሚያሳዝን ሁኔታ ወደ መቃብሩ አብረሽኝም እንድትሄጂ እፈልጋለሁ ብላለቻት። ሮማን የሰራችው ስህተት በጣም ገራሚና አነጋጋሪ ነገር ሆኗል። እድል እንግዲህ ጉዞዋን ወደ አባባ ዘንድ አደረገችና አባባም ደግሞ ለረጅም ጊዜ አስቀምጦላት የነበረውን የእድልን የታሪክ ሀብል ወይንም ጌጥ አንስቶ ሲሰጣት ምንድነው አባባ ይሄ ምን ላድርገው ብላ ተናገረች። ይሄ ነገር ላንቺ በጣም የሚጠቅምሽና ትልቅ ነገር ነው። ስለዚህ ቤተሰቦችሽን ብታገኝ እንኳን አምነው እንዲቀበሉሽ የሚያደርገው ትልቁ ነገር ይሄ ነው ብሎ አላት። ቢንያምም ተከትሎ ሄዶ እንግዲህ እድልን እያያት ነበርና በመጨረሻም እድል በተፈጠረውና በሆነው ነገር ከሚባለው በላይ ራሷን መቆጣጠር አቅቷት በድንጋጤ እያበደች ነበረ። ወይዘሮ ገነትም ይሄ ነገር ምንድን ነው? እንዴት ሊሆን ቻለ? ምንስ ቢፈጠር ምንስ? እኔ እንዴት ነው ልጅሽ ሙታለች ብለውኛል። አሁን ይሄ ነገር ደግሞ አብሯት ሊመጣ አይችልም። ግን በሰዓቱ ለእድል የገዛሁላት ስጦታ እኔ ስለሆንኩኝ ከየት እንዳመጣችው እድል ማወቅ አለብኝ ብላ ወሰነች። እድልም እንግዲህ ታሪኳን ሀብላ ለወይዘሮ ገነት ስትነግራት እጅግ በጣም ደነገጠችና ራሷን መቆጣጠር አቃታት። ቢንያምም ደግሞ ሰሞኑን አዳዲስ ነገር እንዳለ እያሰብኩ ነው ማሚዬ፣ ምናልባት ልጄም አልሞተች ይሆናል ብለሽ መገመት አለብሽ። ሮማን፣ እኔ ዛሬ ምንም ቀልድ አልፈልግም፣ ስራም ስለሌለኝ እንዲሁም ደግሞ ፎቶ እያቀፍኩኝ ሁሌ እይይ ማለት ደክሞኛል። መቃብሯ ዘንድ ሄጄ የልጄን መቃብር እያየው በደንብ ላለቅስ እፈልጋለሁ ብላ አለች። እንግዲህ ከዚህ በፊት እድል ወይዘሮ ገነትን በተደጋጋሚ ፎቶ ይዘሽ እይይ ከማለት እዛው መቃብሩ ላይ በደንብ ማልቀስ አለብሽ ብላት ነበረ። እንግዲህ ያንን ነገር ለመፈጸም ከሮማን ጋር የግድ መሄድ እንዳለባት አሰበች። ምክንያቱም ልጅሽ ሞተች እንጂ የተባለችው በሰዓቱ ቆማ እንዳልቀበረቻትና ስትቀበር እንዳላየቻት ተናገረች። ሮማን ናት ይሄንን ታሪክ የፈጠረችው። መጨረሻ ላይ ሮማንም እንዴ እህቴ ምን ሆነሻል? እኔ እኮ አልናገርም ብዬ እንጂ ወገቤን በጣም እያመመኝ ነው። አሁን ደግሞ እንደዚህ ሁኜ ገጠር መሄዱን እንዴት አሰብሽው? አለቻት። እሺ በቃ ይቅርታ፣ ከተሳሳትኩ ይቅርበኝ፣ ግን ወደድሽም ጠላሽም ልጄን ሂጄ ማየት አለብኝ ብላ ነው የተናገረችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። እድል እንግዲህ በሚገርምና በሚያሳዝን ሁኔታ እያሳለፈች ያለው ፈተና ከባድና አደገኛ መሆኑ ይታያል።
ሲቀጥል ደግሞ እድል ለረጅም ጊዜ አባባ አስቀምጦላት የነበረውን የሀብል ወይንም የአንገቷን ጌጥ ታሪክ አስረክቧታል። በዚህ በጌጥ ነው ቤተሰቦች ማግኘት የምትችው። ብታገኛቸው እንኳን ላንቺ ያልጠበቅሽው ጥያቄና ያልጠበቅሽው ፈተና ሊደርስብሽ ይችላል። እድሌ አንቺ በጣም ጠንካራና ጎበዝ ሴት ነሽ። ከምትዩና ከምታስቢው በላይ ችግሮችን ማለፍ እንደምትችይ አውቃለሁኝ። ስለዚህ ምንም ቢፈጠር ምንም እኔ ከጎንሽ ነኝ ብሎ ነው ያላት ማለት ነው። ይህንንም ነገር አምና ተቀብላለች። እጅግ በጣም ከሚባለውና ከሚነገረው በላይ እድልም ለአንዴና ለመጨረሻ ጊዜ እንግዲህ ስታስበው የነበረውን ታሪኳን በሙሉ ዘርግፎ ቢነግራትም እሷ ግን ማመን አቅቷታል ማለት ነው። ሌላውና ከባዱ ነገር ደግሞ እያንዳንዱ የተፈጠረውና የሆነው ነገር ባልታሰበና ባልታቀደ መልኩ እጅግ በጣም በሚገርምና በሚደንቅ ሁኔታ እድል ከቢኒ ጋር ያላት መቀራረብ እየጠነከረ ሂዷል። ከዛም በመቀጠል ለአንዴና ለመጨረሻ ጊዜ ባልታሰበ መልኩ እድልም ስሚ እድሌ ትምህርትሽን መማር አለብሽ። በዛ ላይ ደግሞ አንቺ ከምትዩና ከምታስቢው በላይ ለአንቺ የሚጠቅሙ ብዙ ነገሮች ወደፊት እየተዘጋጀ ይገኛል አላት። ምንድን ነው እሱ ንገረኝ አለችው። ሲነግራትም ምንድን ነው እኔ ከምትለውና ከምታስበው በላይ አንተን እያንዳንዱ የተፈጠሩትንና የሆኑትን ነገሮች ብነግሬ ደስ ይለኛል። እኔ በእንደዚህ አይነት መልኩ እንትን እምል ሰው አይደለሁም አለችው። አይደለም ተረጅኝ እና የሆነ ነገር ሰሞኑን ይፈጠራል ብሎ አላት። ምንድን ነው የሚፈጠረው? እርግጠኛ አይደለሁም እያጣራሁኝ ነው ብሎ አላት። እንዴ እርግጠኛ ያልሆንክበትን ነው እንዴ የምትናገረው? ይልቁንስ እዛ ማደጎ ቤት ዛሬ መሄድ አለብን አለችው። ችግር የለውም አንቺ ፈቃደኛ ከሆንሽ እንሄዳለን። ግን እዛ ቦታ ላይ ስንሄድ በቃ ጥሩ ስሜት ላይ ይሰማኝ ይችላል። ልትረጅኝ እፈልጋለሁ ብሎ አላት። እኔ ነኝ እንዴ ማልረዳ? እኔ ከማንም በላይ እረዳለሁ ቢኒ። አንተ ፍላጎት ካለህ ምናልባት ቤተሰቦችህን የማገኘት እንትን ይሰፋ ይሆናል። እኔም ደግሞ ያልወለደችኝ እናቴ ወልዳኝ እስካሁን ልጄ ሞታለች እያሌ በሀዘን የምትቃጠለውን እናቴን ማገኘት እፈልጋለሁ ብላለችው። አሀ አንቺም ወላጅ እናት የለሽም እንዴ? በጣም ያሳዝናል። ይሄን ነገርማ ከምንም በላይ ትኩረት ላደርግበት ይገባል ብሎ መወሰን ጀመረ ማለት ነው። እና እጅግ በጣም የሚገርምና የሚደንቅ ነገር ነው። ሌላውና ትልቁ ነገር እያንዳንዱ ለሆኑት ነገሮች ዋጋና መስዋዕትነት ቢከፈልም ልክ ያልሆነና ትክክል ያልሆነ ነገር ሲፈጠር ግን እጅግ በጣም የሚያሳዝን ነገር ሆኖባታል። እሷ እዛ ማደጎ ቤት እንደምንም ብላ የድርጅቱን ሰውዬ ቢንያምንና እንዲሁም ደግሞ ይችን ሜላትን እዛ ቦታ ላይ የወሰዳቸው ማን እንደሆነ እንትን ማለት ጀመረች። በመጨረሻም እኔማ ከምትሉትና ከምታስቡት በላይ ቢንያም በጣም ጥሩ ልጅና መልካም ልጅ ነው። ሆኖም ግን አሁን ይሄንን ነገር በእንዴት አይነት መልኩ መሆን እንዳለበት ግራ ቢገባኝም ወደፊት የምናየው ይሆናል። እድል ያለ ሴትዮቱ ፍቃድና ያለ ሴትዮቱ ትዕዛዝ የሰውን እንትን ማሳየት በጣም በጣም ከባድ ነው ብሎ አላት። እሷም ደንግጣ ስለነበር አይ ችግር የለውም እኔ ለማንም የምናገር ሰው አይደለሁም። ቢንያምን ወደዛ ቤት ያመጣችው ወላጅ እናቱ ማን እንደሆነች ጠርጥሬ ነበረ፣ ግን ለማረጋገጥ ስለፈለግኩ ነው ብላ አለች። እድል ልጁንም የማይፈልገውን ነገር ማድረግ የለብሽም። ምክንያቱም ይችን አሳዳጊ እናቱን በጣም ጥሩ ሰው እንደሆነች እንደምትወደው እንደሚወዳት ጭምር እኛ ክትትላችንን በስልክ አይተናል። ሆኖም ግን አሁንም አንቺ መተሽ እነሱ ላይ ሌላ ችግር እንዳይፈጠር ጥንቃቄ አድርጊ። አይ ቢኒ እውነታውን የማወቅ ፍላጎት ስላለው ይህን ነገር ደግሞ ልንረዳውና
አብረን ነገሮችን ልናስተካክል ይገባል ብላ እንትን አለች ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው። በመጨረሻም ባልታሰበና ባልተጠበቀ መልኩ ነገሮችን በእንደዚህ አይነት ሁኔታ መቀየሯ ትልቅ ጥበብና ታሪክ ሆኗል ማለት ነው። እጅጉን በጣም የሚገርም ነገርና የሚደንቀው ነገር ደግሞ ከባድና አደገኛ ስህተት እየተፈጠረ ያለው ከሚባለው በላይ ችግሮችን መቋቋም አቅቷት ሜላት የምትባል ሴትዮ በቅናት እያበደች ትምህርት ቤት እንዳትማር እያደረገቻት ትገኛለች። ቢኒ ደግሞ ሜላትን ለማናደድ እና ለማቃጠል እጅግ በጣም የሚወደው እድልን ስለሆነ እሷ ብቻዋን ወደ ትምህርት ቤት አትሄድም ምንም ቢፈጠር። ስለዚህ እያንዳንዱ ለሆነው ነገር በሙሉ ዋጋና መስዋዕትነት መክፈል ካለብኝ ዋጋና መስዋዕትነት እከፍላለሁ። ከዚህ በላይ ራሴን ግን ልቆጣጠረውም አልችልም የሚል ትልቅና አደገኛ ሀሳብ እየተፈጠረ ይገኛል። ሌላው ከሚባለው በላይ ለዚህ ሁሉ ዋጋና መስዋዕትነት ከፍዬ ቢኒን አይን እያየ አንቺ ልትወስጂ አትችይም፣ እድል ለአንቺ ሰራተኛ ነሽ፣ ከዚህ ከቤት አበርሻለሁ እያለ ቀውጠዋለኝ። ወይዘሮ ሮማን ደግሞ እየተፈጠረባት ያለው ነገር ሴራና ተንኮሏ እየተጋለጠች ስለሆነ ከሚባለው በላይ ራሷን መቆጣጠር አቅቷታል ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው። እጅጉን አሳሳቢውና ትልቁ ነገር ደግሞ እያንዳንዱ ለሆኑት ነገራቶች በሙሉ ትልቅና ከባዱን ነገር ማድረግ ያቃታት ወይዘሮ ሮማን እንግዲህ መጨረሻ ላይ እንደተጋለጠችና ራሷን መቋቋም እንዳቃታት ያሳያል ማለት ነው። ሌላው እድል ሜላትን እየፈራቻትና ትምህርት ቤት መሄዱን ለቢኒ ከባድ ነገር መሆኑን ስትነግር ቃል ነው። በትንሹም በትልቁም ሻንጣ ይዞ መሮጥ አይደለም እድል፣ ጠንካራ ሰው መሆን አለብሽ። በትምህርትሽ ደግሞ አንቺ ጎበዝና አንበሳ ነሽ። ሜላት እንደው የሰው እንትን አገኘሁ ብላ ደርሶ መልስ ነው እንጂ እያደረገች ያለችው ምንም እያደረገች እንዳልሆነ የምናውቀው ነው። ስለዚህ እባክሽ ይሄን ያክልም መጨናነቅ አያስፈልግም። በትምህርትሽም ደግሞ ጎበዝና ጠንካራ መሆን አለብሽ። ስለዚህ ሜላትም እንደዚህ ስታደርጊያት ነው ተናዳ ሲደክማት የምትተወው። ይሄ ካልሆነ ግን ማሚዬም ትናደድብሻለች ብላ አለች። ሜላት ከትምህርት ቆይታ በኋላ ወደ ቤት ሄደችና ቁጭ ብላ ሳሎን ላይ እራቦኛል እማዬ፣ ቆያች ሰራተኛ የት ናት? ከትምህርት ቤት የተለቀቅ ነው በአንድ ነው። እሷ ግን የት አባቷ እንደሄደችም አላቅም። ቢኒም የለም፣ ምናልባት ቢኒ ጋር መንገድ ለመንገድ እየተጋተተች ይሆናል ብላለች። አረ እባክሽ እባክሽ ተይ፣ የሆነ ነገር ገጥማት ሊሆን ይችላል። ምግቡን አንቺ አቅርበሻት ወይም እንዴ ምንድነሽ? ሴት ነሽ፣ ራስሽን መቻል አለብሽ ብላ አለቻት። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች አመሰግናለሁ። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልን።